የጉባ ብስራቶች የመደመር መንግስት ሩፋቶች በሚል መሪ ሐሳብ በሐረር ከተማ በተካሄደው ህዝባዊ የውይይት መድረክ ላይ የመደመር መንግስት የህዝቡን ሁለንተናዊ ተጠቃሚነት የሚያረጋግጡ ተግባራትን በማከናወን ኢትዮጵያን ካደጉት ሀገራት ተርታ ለማሰለፍ የሚያደርገውን ጥረት እንደሚደግፉ ነዋሪዎች ተናግረዋል። እኔ አሰብ ነበርኩ፣ ምጽዋም ነበርኩ። የወደብን ጥቅም በደንብ ጠንቅቄ ያውቃለሁ። ኢትዮጵያ ያለ አግባብ ነው ወደብ ያጣችው። ኢትዮጵያ ተጎጂ ናት። የወደብ በር ብታጣ በመደመር መንግስታችን የተከናወኑ ተግባራቶችን ዘርዝረን መጨረስ አንችልም። አገራችን ስንዴ መስዋዕት እንደነበረች እናውቃለን። ዛሬ አገራችን ስንዴ እያመረተች ወደ ውጭ እየተላከች ነው። የማዳበሪያ ፋብሪካን እንመልከት፣ የህዳሴ ግድብን እንመልከት በዋናነት እና ሌሎችም ተግባራት ኑክሌር ኢነርጂን እንመልከት። ነዳጅ የሀገራችንን ወዳደጉ ተርታ ሀገሮች ለማሰለፍ ወደ ከፍተኛ ማማ ለማስገባት ልናግዝ ይገባናል ይላለው። ከዚህ ቀደም በተለያዩ ህዝባዊ መድረኮች ላይ የተነሱ የልማትና የመልካም አስተዳደር ጥያቄዎችን ለመመለስ የተደረጉ ጥረቶች ተስፋ ሰጪ ውጤት ማምጣታቸውም በመድረኩ ተመላክቷል። ብዙ ጥያቄዎችን እዚህ አዳራሽ ውስጥ ያነሳናቸው ጥያቄዎች እየተመለሱ ያሉ ናቸው፣ በሂደት ላይ ያሉ ናቸውና እኛ ከመንግስታችን ጎን ነን። ምን ጊዜ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ የጉባ ብስራቶች ከዳር እንዲደርሱ የሐረር ከተማ ያሳየው ድጋፍ ለመንግስት ተጨማሪ ጉልበት የሚሆን ነው ብለዋል። እንደ ሀገር በተሰሩ ስራዎች ላይ በተለይ ከህዳሴ ግድብ ጋር ከቀይ ባህር በር ጋር እንደዚሁም ትላልቅ ሜጋ ፕሮጀክቶች የማዳበሪያ የነዳጅ እንደዚሁም ደግሞ ኃይልንም ማዘመን አለብን። የኒውክሌር ኃይልን በማመንጨት ለኃይል ማመንጫነት መጠቀም አለብን ብለን የጀመርናቸው ስራዎች፣ በከተሞች አካባቢ የመኖሪያ ቤት እጥረትን መቅረፍ አለብን ብለን የጀመርናቸው ስራዎች በቀጣይ አጭር 2 እና 3 ዓመታት የሚከናወኑ ስራዎች ስለሆኑ ለነዚህ እኛ ከመንግስታችን ጎን እንቆማለን ብላችሁ የሰጣችሁት ትልቅ አቅም ነውና ይሄ ተጠናክሮ መቀጠል አለበት። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ በመደመር እሳቤ የህዝብን የባህር በር ጥያቄ ለመመለስ በትኩረት ይሰራል ብለዋል። አሁን ባሳያችሁት የመደመር እሳቤ ቀጣይ ደግሞ ሐረር በፊት የኢትዮጵያ በር ናት አይደለም? አሁን በር እንድትሆን አንፈልግም። በጣም ትልቅ ደስ ያለኝ ነገር ለሐረር ህዝብ ስለ ቀይ ባህር በራችን መናገር እንደው ለቀባሪ ማርዳት ነው እና ይሄንን በራችንን እውን እንደምናደርግ ደግሞ እናንተ ምስክሮች ናቸው። ቀጣይ የባህር በራችንን በሐረር ህዝብ ፍቅርና በመነጋገር ፈተን ኢትዮጵያ የብልጽግና ተምሳሌት እንድትሆን እንደምናደርግ ባለሙሉ ተስፋ ነኝ። በመድረኩ ከሐረሪ ክልል ከከተማና ገጠር የተውጣጡ የማህበረሰብ ክፍሎች ተሳትፈዋል።